ከቅርብ ጊዜ ወዲህ የምንሰማቸው መረጃዎች ለማመን የከበዱ ሆነዋል። ልብን በሐዘን የሚሞሉ የሰሚዎችን ሆድ የሚያርበተብቱ ለእናትና ለአባት መራራ መርዶ የሆኑ ዜናዎችን ጆሮቻችን መስማት ከለመዱ ሰነባብተዋል። ለአንዳንድ ሰዎች ደግሞ ጭንቀትን የፈጠሩም ናቸው። በተለይ እንስት ለሆኑ ፍጥረታት በሙሉ በአሁን ሰዓት እየተፈጠሩ ያሉ ነገሮች ተስፋ አስቆራጭ እየሆኑባቸው መጥተዋል። ቀን በቀን የምንሰማቸው ዘግናኝ የሆኑ የሴት ልጅ ጥቃቶች ሁልጊዜም አይነታቸውን እየቀየሩ የብዙ ተስፋ ያላቸው ሴቶችን ሕይወት እየነጠቁም ይገኛሉ። ይህ የዛሬ መረጃችን ብዙ ሰዎችን በእንባ ያራጨ በብዙ ሶሻል ሚዲያዎች እየተዘዋወረ ያለ እረ ፍትህ ወዴት ነው እያስባለ ያለ ነው። ታሪኩን እንደሚከተለው አቅርበነዋል። የልጄን አስክሬን ማየት እፈልጋለሁ ያለች እናት በፖሊስ ተደበደበች። አያንቱ ተስፋሁን ትባላለች። ከቤተሰቦቿ ጋር በነቀምቴ ከተማ ትኖር የነበረ ሲሆን ቤተሰቧን መርዳት የእሷ ኃላፊነት ነበር። አያንቱ በልብስ መሸጫ ቤት ተቀጥራ ትሰራለች እና ከዚያ በምታገኘው ገቢ ለቤተሰቦቿ ከቻለች ምግብ ካጣች ቆሎም ቢሆን ገዝታ ትገባ ነበር። ቤተሰቧን በጣም ትወድ የነበረችው አያንቱ ከ2 ሳምንታት በፊት እንደተለመደው ጠዋት ለስራ ከቤት እንደወጣች ከምሽቱ 1:30 ላይ ትገባለች ተብሎ ሲጠበቅ በዚያ ቀን ሳትመጣ ቀረች። መጠበቅ ሲያቅታቸው የአያንቱ እህት ስልኳ ላይ ደወለች። ስልኳን ግን ያነሳው ፖሊስ ነበር። ከሰው ጋር ተጣልታ ትንሽ ተጎድታ ሆስፒታል ገብታለች። እናትና አባቷ ሆስፒታል እንዲመጡ ንገሪያቸው ሲል በሌላኛው የስልክ መስመር ላይ ያለው የፖሊስ አባል ለአያንቱ እህት ይህንን መረጃ አስተላለፈ። ቤተሰቦች እየጮሁ ግራ ተጋብተው ወደ ሆስፒታል በረሩ። ሆስፒታል ሲደርሱ ያዩትን ማመን አቃታቸው። ፖሊስ አስክሬን በሸራ ጠቅልሎ ከተሽከርካሪ ሲያወርድ ተመለከቱ። እናት፣ አባት፣ እህትና ወንድሞቿ የአያንቱ አስክሬን መሆኑን አላወቁም ነበር። አስክሬኗን ወደ ሆስፒታል ያመጡት ፖሊሶች እናንተ ናችሁ የአያንቱ ቤተሰቦች፣ አያንቱ ራሷን አጥፍታለች ሲሉ ለቤተሰብ ተናገሩ። ቤተሰብ ሁሉ ነገር ጨለመባቸው። መጀመሪያ ከሰው ጋር ተጣልታለች ያሉት አሁን ደግሞ ራሷን አጥፍታለች ብለው ነገሯቸው። እናት የልጇን አስክሬን ለማየት ወደ ሸራ ስትሄድ ፖሊሶች አታይም በማለት ደበደቧት። የአያንቱ ወንድምና እህት እንዳያዩ ቢከለከሉም በፖሊስ እየተደበደቡና እየተገፈታተሩም ቢሆን በሸራ ውስጥ የአያንቱን አስክሬን ለመመልከት ችለዋል። ራሷን እንዳጠፋች ለማስመሰል ትንሽ የተገመደ መሐረብ በአንገቷ ላይ ይታያል። ጠዋት ከቤት ስትወጣ የለበሰችው ጉርድ ቀሚስ እላይዋ ላይ የለም። የጡት መያዣም በቦታው አልነበረም፣ ማለትም ወልቋል። ቲሸርቷ መሬት ላይ እንደተጎተተች ያሳያል። በዕለቱም የአያንቱን አስክሬን ከፖሊስ ጋር ወደ ሆስፒታል ካመጡት ሰዎች አንዱ ፈንጠር ብሎ ድምጹን ቀንሶ ከሌላ ሰው ጋር በስልክ ያወራል። አትሽሽ፣ አትደበቅ፣ እግርህ ንቅንቅ እንዳይል፣ አትጨነቅ፣ ምንም ነገር አይመጣም ይለዋል። እሺ አሁን ለማን ነው አቤት የሚባለው? እስከ መቼ ነው ማንም የፈለገውን ፈጽሞ እንደፈለገ የሚሆነው? የድሆች የንጹሃን ደም በከንቱ የሚቀረው? አያንቱ ያለ ምርመራ ያለ ፍትህ ተቀብራለች። አፈር ለብሳለች። አታይም፣ አትሰማም። ቤተሰቦቿ ግን በእንባና በሐዘን እየተሰቃዩ ነው። ውበታቸውን፣ መመኪያቸውን፣ አይናቸውን አጥተዋል። ባዶ እጃቸውንም ቀርተዋል። አግብታ ታኮራናለች፣ ነገ ታሳልፍልናለች ያሏት ልጃቸው በዚህ መልኩ ሞታ ተቀብራለች። ከአያንቱ ሞት ጋር በተያያዘ እስካሁን በቁጥጥር ስር የዋለ ማንም የለም።
ማንም ተጠያቂም አልሆነም። ቤተሰቡ በራሳቸው መንገድ ሄደው ጥርጣሬያቸውን ለፖሊስ ተናግረዋል። ግን እስካሁን ምንም ነገር አልተፈጠረም። በመጨረሻም የለዛሬ ሚዲያ ቤተሰቦቻችን በነቀምቴ ከተማ በሞተችው ወጣት አያንቱ ተስፋሁን ላይ በተፈጠረው አሰቃቂ ሞት ሐዘናችንን እየገለጽን ለሟች ነፍስ ይማር ለቤተሰቦቿ መጽናናትን እየተመኘን አሁንም ፍትህ ለመላው ሴቶችና ህጻናት እንላለን። ወቅታዊና ትኩስ መረጃዎች እንዲደርሷችሁ ለዛሬ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እንጠይቃለን። ከቅርብ ጊዜ ወዲህ የምንሰማቸው መረጃዎች ለማመን የከበዱ ሆነዋል። ልብን በሐዘን የሚሞሉ የሰሚዎችን ሆድ የሚያርበተብቱ ለእናትና ለአባት መራራ መርዶ የሆኑ ዜናዎችን ጆሮቻችን መስማት ከለመዱ ሰነባብተዋል። ለአንዳንድ ሰዎች ደግሞ ጭንቀትን የፈጠሩም ናቸው። በተለይ እንስት ለሆኑ ፍጥረታት በሙሉ በአሁን ሰዓት እየተፈጠሩ ያሉ ነገሮች ተስፋ አስቆራጭ እየሆኑባቸው መጥተዋል። ቀን በቀን የምንሰማቸው ዘግናኝ የሆኑ የሴት ልጅ ጥቃቶች ሁልጊዜም አይነታቸውን እየቀየሩ የብዙ ተስፋ ያላቸው ሴቶችን ሕይወት እየነጠቁም ይገኛሉ። ይህ የዛሬ መረጃችን ብዙ ሰዎችን በእንባ ያራጨ በብዙ ሶሻል ሚዲያዎች እየተዘዋወረ ያለ እረፍትህ ወዴት ነው እያስባለ ያለ ነው። ታሪኩን እንደሚከተለው አቅርበነዋል። የልጄን አስክሬን ማየት እፈልጋለሁ ያለች እናት በፖሊስ ተደበደበች። አያንቱ ተስፋሁን ትባላለች። ከቤተሰቦቿ ጋር በነቀምቴ ከተማ ትኖር የነበረ ሲሆን ቤተሰቧን መርዳት የእሷ ኃላፊነት ነበር። አያንቱ በልብስ መሸጫ ቤት ተቀጥራ ትሰራለች እና ከዚያ በምታገኘው ገቢ ለቤተሰቦቿ ከቻለች ምግብ ካጣች ቆሎም ቢሆን ገዝታ ትገባ ነበር። ቤተሰቧን በጣም ትወድ የነበረችው አያንቱ ከ2 ሳምንታት በፊት እንደተለመደው ጠዋት ለስራ ከቤት እንደወጣች ከምሽቱ 1:30 ላይ ትገባለች ተብሎ ሲጠበቅ በዚያ ቀን ሳትመጣ ቀረች። መጠበቅ ሲያቅታቸው የአያንቱ እህት ስልኳ ላይ ደወለች። ስልኳን ግን ያነሳው ፖሊስ ነበር። ከሰው ጋር ተጣልታ ትንሽ ተጎድታ ሆስፒታል ገብታለች። እናትና አባቷ ሆስፒታል እንዲመጡ ንገሪያቸው ሲል በሌላኛው የስልክ መስመር ላይ ያለው የፖሊስ አባል ለአያንቱ እህት ይህንን መረጃ አስተላለፈ። ቤተሰቦች እየጮሁ ግራ ተጋብተው ወደ ሆስፒታል በረሩ። ሆስፒታል ሲደርሱ ያዩትን ማመን አቃታቸው። ፖሊስ አስክሬን በሸራ ጠቅልሎ ከተሽከርካሪ ሲያወርድ ተመለከቱ። እናት፣ አባት፣ እህትና ወንድሞቿ የአያንቱ አስክሬን መሆኑን አላወቁም ነበር። አስክሬኗን ወደ ሆስፒታል ያመጡት ፖሊሶች እናንተ ናችሁ የአያንቱ ቤተሰቦች፣ አያንቱ ራሷን አጥፍታለች ሲሉ ለቤተሰብ ተናገሩ። ቤተሰብ ሁሉ ነገር ጨለመባቸው። መጀመሪያ ከሰው ጋር ተጣልታለች ያሉት አሁን ደግሞ ራሷን አጥፍታለች ብለው ነገሯቸው። እናት የልጇን አስክሬን ለማየት ወደ ሸራ ስትሄድ ፖሊሶች አታይም በማለት ደበደቧት። የአያንቱ ወንድምና እህት እንዳያዩ ቢከለከሉም በፖሊስ እየተደበደቡና እየተገፈታተሩም ቢሆን በሸራ ውስጥ የአያንቱን አስክሬን ለመመልከት ችለዋል። ራሷን እንዳጠፋች ለማስመሰል ትንሽ የተገመደ መሐረብ በአንገቷ ላይ ይታያል። ጠዋት ከቤት ስትወጣ የለበሰችው ጉርድ ቀሚስ እላይዋ ላይ የለም። የጡት መያዣም በቦታው አልነበረም፣ ማለትም ወልቋል።
ቲሸርቷ መሬት ላይ እንደተጎተተች ያሳያል። በእለቱም የአያንቱን አስክሬን ከፖሊስ ጋር ወደ ሆስፒታል ካመጡት ሰዎች አንዱ ፈንጠር ብሎ ድምጹን ቀንሶ ከሌላ ሰው ጋር በስልክ ያወራል። አትሽሽ፣ አትደበቅ፣ እግርህ ንቅንቅ እንዳይል፣ አትጨነቅ፣ ምንም ነገር አይመጣ ይለዋል። እሺ አሁን ለማን ነው አቤት የሚባለው? እስከ መቼ ነው ማንም የፈለገውን ፈጽሞ እንደፈለገ የሚሆነው? የድሆች የንጹሃን ደም በከንቱ የሚቀረው? አያንቱ ያለ ምርመራ ያለ ፍትህ ተቀብራለች። አፈር ለብሳለች። አታይም፣ አትሰማም። ቤተሰቦቿ ግን በእንባና በሐዘን እየተሰቃዩ ነው። ውበታቸውን፣ መመኪያቸውን፣ አይናቸውን አጥተዋል። ባዶ እጃቸውንም ቀርተዋል። አግብታ ታኮራናለች፣ ነገ ታሳልፍልናለች ያሏት ልጃቸው በዚህ መልኩ ሞታ ተቀብራለች። ከአያንቱ ሞት ጋር በተያያዘ እስካሁን በቁጥጥር ስር የዋለ ማንም የለም። ማንም ተጠያቂም አልሆነም። ቤተሰቡ በራሳቸው መንገድ ሄደው ጥርጣሬያቸውን ለፖሊስ ተናግረዋል። ግን እስካሁን ምንም ነገር አልተፈጠረም። በመጨረሻም የለዛሬ ሚዲያ ቤተሰቦቻችን በነቀምቴ ከተማ በሞተችው ወጣት አያንቱ ተስፋሁን ላይ በተፈጠረው አሰቃቂ ሞት ሐዘናችንን እየገለጽን ለሟች ነፍስ ይማር ለቤተሰቦቿም መጽናናትን እየተመኘን አሁንም ፍትህ ለመላው ሴቶችና ህጻናት እንላለን። ወቅታዊና ትኩስ መረጃዎች እንዲደርሷችሁ ለዛሬ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እንጠይቃለን።